ለእመቤታችን አረገች በስብሐት እያላችሁ የምትዘምሩ ሰዎች እስከ መጨረሻው ስሙኝ። ይሄ ቪዲዮ ለሁሉም ኦርቶዶክሳውያን እንዲዳረስ በደንብ ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ኮመንት ላይ ማርያም እያላችሁ ሁላችሁም ጻፉልኝ። እና ደግሞ የአባታችን የአቡነ ተክለ ሃይማኖት በዓለ ዕረፍታቸው መቼ ነው? ነሐሴ 24 የፊታችን እሁድ። እናም ወደ ታላቁ ገዳም ወደ ደብረ ሊባኖስ መጓዝ የምትፈልጉ ሰዎች ቅዳሜና እሁድ የአዳርና የደርሶ መልስ ጉዞ ተዘጋጅቶላችኋል። በ0936 899906 ላይ እየደውላችሁ ቀደም ብላችሁ ተመዝገቡ። እስኪ ይህንን ቪዲዮ ሰምተነው እንመለስ። አረገች በስብሐት እያሉ ሲዘምሩ ነበር። ይሄ ለመድኃኔዓለም ለክርስቶስ የተሰጠ መዝሙር ስለሆነ የጌታን ለጌታ የእመቤታችንን ለእመቤታችን መዘመር ነው እንጂ ዝማሬ ማቀላቀልን ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው ለመድኃኔዓለም ለኢየሱስ ክርስቶስ ብቻ ነው። ቪዲዮውን እንደሰማችሁት እንግዲህ ብፁዕ አባታችን ምን እያሉ ነው? አረገች በስብሐት ተብሎ ለእመቤታችን አይዘመርም፣ ለጌታ ብቻ ነው አረገ በስብሐት ተብሎ የሚዘመረው። ይሄ ዝማሬ መቀላቀል ነው እያሉን ነው። ዝማሬው እንደምታውቁት ሁላችሁም አረገች በስብሐት አረገች በእልልታ የጻድቃን እመቤት የደናግል ተስፋ የሚል ነው። ብፁዕ አባታችን ከምን አንግል እንዳዩት ባላውቅም ለእመቤታችን ግን አረገች በስብሐት ተብሎ በደንብ ይዘመራል። አረገች በስብሐት ማለት በምስጋና አረገች ማለት ነው። ይሄንን ደግሞ እኛ የፈጠርነው ወይንም ሰንበት ተማሪ የፈጠረው ሳይሆን ራሱ ቅዱስ ያሬድ ነው የተናገረው። እንደዚህ ይላል ቅዱስ ያሬድ ለእርገቷ በዘመረው ዝማሬ ላይ ተለዓለት እምድር በስብሐት ውስተ ሰማያት፣ ድንግል ማርያም በክብር በምስጋና ከምድር ወደ ሰማይ ከፍ ከፍ አለች አረገች ይላል ቅዱስ ያሬድ። ታዲያ አረገች በስብሐት ብሎ መዘመሩ የቱ ጋር ነው ስህተት ሊሆን የሚችለው? አረገች መባሉ ነው? እሱንማ እሳቸውም ያምናሉ። ታዲያ ወይንስ በምስጋና መባሉ ነው? ታዲያ ምስጋና ለእመቤታችን ሲያንስባት እንጂ ሲበዛባት ነው እንዴ? እንኳን እመቤታችን ማለት ነው የጻድቃን ነፍስ እንኳን ስትለይ እኮ መላእክት በምስጋና ነው አይደል እንዴ ወደ ገነት የሚያስገባት? ታዲያ በምስጋና አረገች መባሉ ስህተቱ የቱ ጋር ነው? አዎ በደንብ አድርጋለች። በምስጋና መላእክት እየዘመሩላት አድርጋለች። ሊቃነ መላእክት ወደስዋ ሊቃነ መላእክት እያመሰገኗት አድርጋለች። በመሰንቆውን ዘያሊ ዳዊት አቡሃ ዘወልዳው አሊ ቅዱስ ያሬድ ነው የተናገረው። ዳዊት አባቷ በመሰንቆ እያመሰገናት እየዘመረላት አድርጋለች ብሎ ራሱ ቅዱስ ያሬድ ይናገራል እኮ። ስለዚህ ምንም ስህተት የለው። አረገች በስብሐት ብሎ መዘመር በደንብ ይቻላል። ሁላችሁም እስኪ ኮመንት ላይ አረገች በስብሐት እያላችሁ እርገቷን መስክሩ። መናፍቃን አላረገችም ለማለት ሲሯሯጡ እናንተ አረገች ለማለት ትደክማላችሁ። ሁላችሁም አረገች በስብሐት እያላችሁ ኮመንት ላይ ጻፉ። ቪዲዮ ለሁሉም እንዲዳረስ በደንብ ሼር አድርጉት፣ ኮፒ ሊንክ አድርጉት። እወዳችኋለሁ። ክበር በሉልኝ። ልክ በእንጀራ እናት ያደገ ወንድ ሴቶች ሁሉ ቢጣላ ትክክል ነው? እስቲ በእንጀራ እናት ያደጉ ወንዶችን ሲንሰብስብ እስቲ ስለ እናት እናውራቸው። ይሄ እኮ በጣም አደገኛ ነገር እኮ ነው። በእንጀራ እናት ያደጉ ወንዶች ሴቶችን በሙሉ ቢጠሉ፣ እናት የሚባል ነገር ነው ቢጠሉ፣ በሴቶች የተበደሉ ወንዶች በፍቅር የተጎዱ እነዚህ ሁሉ ቢጠሉ ምክንያት ያደርጋሉ? አያደርጋቸውም። ልክ ዘሴሚስትሩ ወንዶችንም የምትበድል ሴት ትክክል እንዳልሆነች ሁሉ ሴቶችን የሚበድል ወንድ ትክክል አይደለም። በወንዱ ዕድሜ ላይ ግፍ የምትሰራ ሴት ኃጢአት ነው ትክክል አይደለም ብለን እንደምንናገረው ሁሉ በሴት ዕድሜ ላይ በሴት ጊዜ ላይ የሚቀልድም ወንድም ትክክል አይደለም። ይህ እኮ ለማመቻመች የምናገረው እኮ አይደለም። አስተምሯችን፣ ትምህርታችን ነው። እና በእኛ ቤተክርስቲያን ስንት ቅዱሳት አነስታሉ፣ ስንት ቅዱሳን ሴቶች አሉ። እነ መስቀል ክብራ ምንድን ናቸው? እነ ወለተ ጴጥሮስ ምንድን ናቸው? ገድል የተጻፈላቸው። እነ ክርስቶስ ሰምራ ምንድን ናቸው? አይ አንቺ ከወንዶች እኩል መሆን የለብሽም ብላ የተገፋችው ክርስቶስ ሰምራ፣ ያውም ከወለደች በኋላ፣ ያውም 12 ልጅ ከወለደች በኋላ። እነ ወለተ ጴጥሮስ እኮ በሱስንዮስ ዘመን እኮ ዋጋ የተቀበሉ ሴቶች ናቸው። ቅዱሳን እኮ ናቸው። እና በእኛ ቤተክርስቲያን ላይ ሴቶችን እና ወንዶችን ቤተክርስቲያን ግፍ እየመረጠች የወንዶችን የምትናገር የሴት አስመስሎ መናገር አንድ። ሁለተኛ የሴትን ግፍ ለመቃወም ፌሚኒዝም አያስፈልግም። ምን ያስፈልጋል? ከፌሚኒዝም ጀርባ እኮ ያለው ሌላ ነው። ሰይጣኑ ያለው ሁሉ ዝርዝሩ ላይ ስለሆነ ከጀርባ ያለው ተልእኮ ሌላ ነው። ተልእኮ
እንጂ ምንም በቃ አለቀ። ማንም ወንድም ይሁን መንግስትም ይሁን ወታደርም ይሁን ማንም ቢሆን በወንድም በሴትም ግፍ የሚሰራ ኃጢአት ነው። አለቀ። ይሄ ወዴትም ወደዛም ወደዚህም ንስሐ የሚያስፈልግ ጉዳይ ምንም ጥያቄ የለውም። አለቀ። ሴትንም የገደለ ወንድንም የገደለች ወንድም ይሁን ሴት ሁለቱም እኩል ኃጢአት ነው። አንድ ሁለተኛ አንድን የተደበቀ ተልእኮ በበጎ አስመስሎ ማቅረብ ተገቢ አይደለም። ለምሳሌ አንድ ሰው ሚስት ለባሏ ትገዛ ማለት ሴትን የበታች ነው ተብሎ ለመግለጽ የሚፈለግ ከሆነ እኛ ለእግዚአብሔር የምንገዛው ለምንድን ነው? እኛ ለእግዚአብሔር ስለሚንቀን ነው? አይደለም። እግዚአብሔር እኛን ስለሚንቀን አይደለም፣ ስለሚወደንም ጭምር የፍቅሩ መገለጫ ስለሆነ። ስለዚህ በደንብ አድርገን እንደው ካየነው ፌሚኒዝምን ከጀርባ ያለው ጉዳይ ጤናማ ባለመሆኑ ምክንያት ነው የምንቃወመው እንጂ በደል ሲፈጸም ደስ እያለን እሰይ ሴት ትረገጥ ትጨፍለቅ እያልን እንዳልሆነ ማንም ያውቃል። ማንም ያውቃል። እኛ ቤተክርስቲያን እኮ ዲያቆናይ ሴት እኮ አለች። እኛ ቤተክርስቲያን እኮ የሴቶች ገዳም እኮ አለ። ለክርስትና ሴት እኮ በ80 ቀኗ ክርስትና ስትነሳ የክርስትና እናቷ እኮ ሴት ናት። ለምን? የሴትን ችግር የምትረዳው ሴት ናት ብላ ነው ቤተክርስቲያን። ስለዚህ አንድን ነገር ሚዛናዊ ባልሆነ መንገድ መረዳት ተገቢ አይደለም። ምናልባት በወንዶች የተበደሉ ሴቶች ስብስብ ማህበር ከሆነ ያቋቋመ ይሄ የተዛባ ምልከታ ነው። በተመሳሳይ በወንድም በሴት የሚበደል ወንድ አለ። በተመሳሳይ ደግሞ በገዛ አባቱ የሚበደል ወንድ አለ። በእንጀራ እናቱ የሚበደል ወንድ አለ። አምሮ ሴት በፍቅር የተጎዳ ወንድ ሴት ጋር አልደርስ የሚል ወንድ አለ። ትክክል አይደለም እንደምንለው ሁሉ ግፍ መፈጸሙ ትክክል ነው ብለን አይደለም። ልጅቷም ልክ እንደዛ ሴቶችን መጥላቷ ወንዶችን መጥላቷ ትክክል አይደለም፣ ሁሉም ወንድ እንደዛ አይደለም ብለን ማለት ነው እንጂ እንዳው ለዚህ ሚዲያ ስለማይመጥን ልተወው እንጂ በአንዳንድ ቦታዎች ላይ የምሰሟቸው ግፎች በጣም ብዙ ናቸው። በጣም ብዙ ናቸው። ስለዚህ ግፍ የሚሰሩ ወንዶች ኃጢአት ሰርተዋል፣ ክፋት ሰርተዋል፣ በሴት ልጅ ላይ በደል በድለዋል። ትክክል አይደለም። ሴሚስትሩ ደግሞ ልክ እንደዚሁ ግፍ የሚሰሩ ሴቶች በወንድ ላይ በማንም ላይ ኃጢአት ሰርተዋል፣ ግፍ ሰርተዋል። ምንም ጥያቄ የለም። የወንዶችን ጥቃት ለመከላከል ፌሚኒዝም አያስፈልግም። የሚያስፈልገው ክርስትና ነው። ምን አይነት ትክክለኛ ኦርቶዶክሳዊ ክርስቲያን ባይሆን ነው ወንድ ልጅ ሚስቱን እየጎዳ የሥራ ባልደረባውን እየበደለ እንደዚህ ካላረግሽ ከኔ ጋር ካልተኛሽ የሥራ እድገት አታገኝ ብሎ እየበደለ ትክክል ነው ብሎ የማይቃወም ምን አይነት ጭንቅላት ነው? ለዚህ ትክክለኛ ክርስቲያን ሆኖ ብቻ መገኘት በቂ ነው። ሌላ ኮተት አያስፈልገውም። ምክንያቱም ፌሚኒዝም ያመጣውን ጣጣ ስለምናውቀው። ከዚህ እኮ ጀርባ ምን አለ? አንደኛው ወንድ ጠል ሴቶች እንዲፈጠሩ ማድረግ፣ ወንዶችን ሁሉ በአንድ ጎራ የመሰብሰብ፣ በደልን ሁሉ ለአንድ ጾታ መስጠት። እግዚአብሔር እንደሚለው መጽሐፍ ቅዱስ ወንድና ሴት አድርጎ ፈጠራቸው ነው የሚለው። የነገረን ይህን ነው። እግዚአብሔር ወንድና ሴት አድርጎ ፈጠራቸው። የተፈጠርነው ወንድና ሴት ሆኖ የተፈጠረ። በስመ ሥላሴ እንደምናላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ከሰሞኑን ዳዊት ሉተራን ኢንቮኬሽን ኦፍ ሴንትስ ቅዱሳንን አማልዱን ለምኑልን ብሎ መማፀንን ይህ መጽሐፍ ቅዱሳዊ ነው በሚል ርዕስ እሱ ሊያቀርብ፣ እኛ ደግሞ መጽሐፍ ቅዱሳዊና የአበው ትምህርት መሆኑን ልናሳይ፣ እንዲሁም ደግሞ አይከን ቬኔሬሽን ለቅዱሳት ስዕላት ስለሚገባ ክብር የውይይት ጥሪ አቅርቦ ነበር።
በዚህ መሰረት ወንድማችን ዲያቆን ታላቁና ወንድማችን ዮሐድ ውይይቱን ተቀብለውታል። ሁለቱንም ርዕሶች ከነዚህ ሁለት ወንድሞች ጋር ከተወያየ በኋላ በሁለቱም ርዕሶች ማለትም ያረፉ ቅዱሳንን አማልዱን ለምኑልን ብሎ መማፀን ይህ መጽሐፍ ቅዱሳዊ ነው፣ የአበው ትምህርትስ አይደለም የሚለውንና ለቅዱሳት ስዕላት የሚገባ ክብር በሚለው አንተ ባቀረብከው በሁለቱም ርዕስ እንደተጠበቀ ሆኖ ዳሩ ግን በፍጡራን ስምስ ቤተክርስቲያን ማነጽ፣ ለፍጡራንስ ክብር መስጠት፣ ለፍጡራንስ መዘመር መጽሐፍ ቅዱሳዊ ነው አይደለም፣ በአበው ትምህርትስ አለ የለም በሚሉት አንተ ከኦርቶዶክስ ተዋሕዶ ቤተክርስቲያን ላቀርባቸው እችላለሁ የምትላቸው ማንኛዎቹም ቤተክርስቲያናችን የምትቀበላቸው መጽሐፍት በማቅረብ ልክኛም ልክ እንደዚሁ በማቅረብ ገለልተኛ በሆኑ ቤቶች ርዕሰ ጉዳዩን ሰፋ አድርገ ነው ለፍጡራን ለቅዱሳን መዘመር መጽሐፍ ቅዱሳዊ ነው አይደለም፣ በአበው ትምህርት አለ ወይስ የለም የሚለውን ከኛም ከናንተም መጽሐፍቶች እያሳየን ሰፋ ያሉ አስተማሪ ውይይቶችን እንደምናደርግ ተስፋ አደርጋለሁ። መልስ እንጠብቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሌሎቻችሁ ለሌላ ስራ የመጣችሁ ማድረግ ትችላል። የእኛ ልጆች ግን ኮፒ ሊንክ አድርጉ። የእሱን ሀሳብ የምትደግፉ ኮፒ ሊንክ አድርጉ። ቤትን ታፕታፕ ኮፒ ሊንክ አድርጉልኝ። ግልጽ የሆነ ነገር ነው የምንነጋገረው። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ኒታ አይቼሽ ነበር። የማንም ችግርኛ የማንም ተቃውሞ የለብን። ምሳሌ ይቺ ልጅ ኢትዮጵያን ወክላ ነው ተባለ አይደል? ትላንት ኢትዮጵያን ወክላ የሄደችው ምን ነው ከውጭ የገቡትን ስታስጎበኝና ቁጭ አድርጋ ስታበላ ኮሪደር ልማቱን ስታስጎበኝ አልነበረም? የዛሬ ዓመት የሄደችው ሐሴት ነው ምናምን የምትባለው ለምን እሷ እንደ ምስክርነትና እንደ ምሳሌ ለምን እሷን አንወስድ? ዛሬኛ ወገናችን ወለጋ ላይ እየተጨፈጨፈ አይደለም? አማራ ክልል ላይ ድሮን እየፈሰሰበት አይደለም? አንድ ቀን ድምፅ ሆኖ የሚያውቃለ? እኛ ስለ ውድድሩ ምን አገባን? መንግስት አይደለም የወከላት? መንግስት አይመለከተ? ሀዘንተኛ ናት። እኛ እኮ ስለ ሀዘኗ እኮ እኛም እኮ ሀዘንተኛ እኮ ነው ወገን። እስኪ ማንኛችሁ ናችሁ ስለ አማራ ሞት የተናገራችሁ? እኛ ጥቅል ነው የተናገርነው። 17,000 30,000 ሰው ይዛችሁ ይህን የምትሰሩ ከሆነ መጀመሪያ ኢትዮጵያ ሰላም ትሁን። ከቁንጅና ውድድሩ በፊት ስንት ቆንጆ የወለዱ እናቶች ስንት ቆነጃጅት አደባባይ ላይ ሲረሸኑ ያልተናገራችሁ፣ 5 ዓመት ሙሉ በድሮን እየፈሰሰበት ያልተናገራችሁ 30,000 ሰው 40,000 ሰው ይዛችሁ ሌላ ድራማ ለምን ትሰሩብናላችሁ? እስኪ ያች እናት አስክሬን ታቅፋ የተኛች እናትን ስለዛች እስኪ ተናገሩ። እሺ እኛ ስድብም እንኳን አንፈልግም። ወደን አይደለም እኮ የምንናገረው፣ ወደን አይደለም እኮ ሚዲያ ላይ እኮ ወተን የምንጮህ። ከክፍለ ሀገር ታሞ ለሕክምና ወደ አዲስ አበባ የሚሄደውን እኮ ተሸክመ ተመለስ ተብሎ አዲስ አበባ አትገባም የሚባል እኮ አማራ እኮ ነው ያለ። እንዴት ነው ካንተ ጋር ቁጭ ብዬ ነው የማጨበጭበው? እንዴት ነው ቁጭ ብዬ እህቶቼ ገንዘብ እያወጡ ሲያጨበጭቡ ቁጭ ብለን እኛ የምንመለ? ስለ ውድድር እኛ ምን አገባን? ሞት እያለ ሐዘን እያለ ስለ አንተ ቁንጅና ውድድር ምን አገባን? እዛ ላይ አሁንም ይሆን ያሰምቷችኋል። ወክላን ሄደችው ትላንትም በቁንጅና ውድድር ሄደ አሸንፋ የገባችው ልጅ ኮሪደር ልማት ማሳየት ትችላለህ፣ ቪዲዮ ማምጣት ትችላለህ። ከውጭ የመጡትን ስታስጎበኝ ነበር። እኛ ስለ ኤርትራ እኛ ጎረቤታችን ናቸው፣ እናከብራቸዋል። እናንተ ግን በእልክና በሌላ ነገር ስትመጡ የእኛ ሞት ደብቃቸው። አማራ ሁናችሁ ግን በጣም የሚሰቀጥጠው አማራ ሁናችሁ ምንም እንዳልተፈጠረ ቁጭ ብላችሁ ድራማ ስትሰሩ ይሄ ቀን አልፎ እኛም እንደዚህ የምናስመርጥበት ጊዜ ሊኖረን ይችላል። የኛ አባቶች፣ የኛ ወንድሞች፣ የኛ ቤተሰቦች ለኢትዮጵያ ዋጋ ከፍለዋል። እኛ ባንድ አይደለን፣ አገር አፍራሽ አይደለን። ትላንት ግን አማራ በኢትዮጵያዊነት አይደራደርም፣ ግፋ በለው ያዝ በለው፣ የውጭ ጉዳይ ይመለከተናል፣ በጋራ ነው የምንቆመው፣ የውስጥ ጉዳይ ነው። ኖ እኛ የሞትን እያለቅን ውስጥ ጉዳይ እየተባለ እያታለልክ የምትበላውና የምታሽሞነሞነው ድራማ የምትሰራበት አማራ የለም። ዛሬ ሁላችንም ነቅተናል። እንደዚህ አይነት የመንግስት አጀንዳ እንደዚህ አይነት ነገሮች ወደ ሚዲያ ሲመጡ ተቃውመን እንመጣለን። ተቃዋሚ ነው ለምን ብለው እንድንጠየቅ እንፈልጋለን። እስከ ዛሬ በጌምን በተለያየ ነገር አደንዝዛችሁ ብሔርተኝነትን አጥፍታችሁታል። ምሳሌ ሀቢባ ዛሬ ዊልቸር እረዳለሁ እያለች ነው። ይሆኒ ብልጽግና ቆራርጦ ያስቀመጠውን አማራ ዊልቸር እረዳዋል። ለምን ድምፅ አትሆነውም? መጀመሪያ በጊፍተር ደረጃ አማራ ነው ሌብል አምጣ እስኪ።
እየመጣ የሚዘፈዝፍላችሁ አማራ ነው። አቆም አልፈልግም ማለት አንተ የደቡብ ልጅ አሁን ይሄ ጄኔራል የሚባለው ህዝብን እንደ ህዝብ በዚህ ሰዓትኛ የሞት ክልላቸው ሰላም ነው። ፎጣ ለባሽ ፎጣ ለኛ እኮ ስድብ አይደለም። ፎጣ ለባሽ ነው ዛሬ አንተ እንደፈለክና አፍህን እንድትከፍት ያደረገ። እኛ አሁንም እየተቃወምን ያለነው ስለ ሞታችን ነው። የመንግስትን አጀንዳ ተቀብለን ማንም እንዲያራግብ ወንድም እህቶቻችን እንዲያራግቡ አንፈልግም። ሚዲያ ላይ ስላለን እንቃወማለን፣ እናወግዛለን። አሁንም ሞታችንን እንታደገው። ወንድሞቻችን እየታገለው ያሉት አማራን ከፍ አድርገው ሌላው እንዲገል ሳይሆን ለኢትዮጵያ ነው እየታገሉ ያሉት። አመሰግናለሁ። ይሁን እድል ስጥልኝ። እሺ ትክክል። ህሊና የሚባል የለም። ምን ስላደረገች ተው ስላለች እናት አታሰቃዩ። እዚህ አምጥታችሁ ገረዳ አታርጓቸው፣ ባሪያ አታርጓቸው፣ አትሸቅሉባቸው ማለት ወንጀል ነው። እንዴት መገደል እንዳለብኝ፣ እንዴት መጠቃት እንዳለብኝ፣ እንዴት ማድረግ እንዳለባቸው እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ከአንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ እያወሩ ኡኡ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደ እኔ ልኮልኛል። እኔ ደግሞ ለሚመለከተው ሰው ልኬያለሁ። አላቅ እኔ ምን እንደተናገርኩ አላቅ፣ ምን እንዳልኩ አላቅ። እኔን እስከ ማስገደል የሚደርስ ነገር፣ እኔን እስከ ማስጠፋት የሚደርስ ነገር ምን እንዳወራው አላቅ። መበቀልና ማድረግ የምትችሉት ነገር ካለ እዛው አጠገብ ያላችሁ ለምን አላረጋችሁም? እኔማ እንደ ኢትዮጵያዊ ነበር የተናገርኩት። ሰላም አልፈለጋችሁም፣ ሰው ዝም እንዲላችሁ አልፈለጋችሁም። እናንተ ቁጭ ብላችሁ የምትሰሩትን ስራ ግን የኔ መድኃኒዓለም የኔ ገብርኤል እዚች ቁጭ ብዬ እንድሰማ ያደርገኛል። እሷን ካልተበቀላችሁልኝ እኔ አልተኛም፣ እሷን ካላጠፋችሁልኝ እኔ አልተኛም፣ እሷን ህይወቴ አይኖርም ይጠፋል ምናምን አይደለ። በደንብ ደግሞ አገሬ ላይ ስገባ በደንብ አወራዋለሁ። አስፈላጊ ከሆነ ደግሞ በጣም ብዙ የምንናገረው ነገር አለ። ለህዝብ የተደበቀው ወይም ደግሞ ያልተወራውን እኔ አወራላችኋለሁ። እኔ ራሴ ወጥቼ አወራላችኋለሁ። እኔ ራሴ ነግርላችኋለሁ። ሰው ሲተዋችሁ ለምን እንደ እኔ ጋይስ እኔ በቃ ነገርኳችሁ። ቃላቶቼ ንግግሮቼ ይከብዳሉ በቃ። ግን እናንተ እንደምታስቡት አስቤ አይደለም ብዬ ተናገርኩ። ጭራሽ አጥፉልኝ፣ እንደዚህ ያርጉልኝ፣ እንደዚህ ካልሆነች እሷ እንደዚህ ካልተደረገች እንደዚህ ሰላም አይኖረኝም ካልተበቀላችሁልኝ ምናምን። እግዚኦ ማርነ ክርስቶስ